የኢትዮጵያ ህዳሴ ግድብ ከተጠቀመባቸው ሲሚንቶ ታይፖች ውስጥ አንዱ ፒፒሲ ሴመንት እዚህ ይገኛል። ፒፒሲ ሴመንት ነው የተጠቀምነው። ሁለተኛ አንድ ነገር ላሳያችሁ። እዚህ ጋር የምትጻፈው ግሬዷ ምንድን ነች የሚለውን እንይ እስኪ። 32.5 ትላለች። ይቺ ምንድናት ነው? ይህ የሚያሳየን ምንድነው? ግሬድ ኦፍ ሴመንት ነው። ሴመንት ኮምፕሬሲቭ ስትሬንግዝ የ28 ቀን ስትሬንግዝ ነው። ኮንክሪት ሳይሆን ሴመንት በራሱ ከስታንዳርድ ሳንድ ጋር በማድረግ ኮምፕሬሲቭ ስትሬንግዝ ቴስት እንሰራለን። የዛ ውጤት ነው ይሄ። ሌላኛው 42.5 እና 52.5 የሚባሉ አይታችሁ ከሆነ አለ። እነዛ የሚያሳዩት ምንድነው? አሁንም እንዳልኳችሁ የ28 ቀን ኮምፕሬሲቭ ስትሬንግዛቸው ይሄ 32 ነው። ባለ 42.5 አለ፣ ባለ 52.5 አለ። እንዴት ነው ሰሌክት የምናደርገው? ልዩነቱ ምንድነው ካለን እንደየፕሮጀክቶቻችን ፍጥነት ነው። ኤርሊ ስትሬንግዝ የምንፈልግ ቶሎ ፎርምወርክ ነቅለን በጣም ኩዊክ የሆነ ፕሮጀክት ከሆነ 52.5 ብንጠቀም በ10 ቀን ውስጥ በ2 ቀን ውስጥ ኤርሊ ስትሬንግዙን ስለምናገኝ እሱን እንጠቀማለን ማለት ነው። ስለዚህ እንደየፕሮጀክቱ ጊዜ የተለያዩ ሴመንት ታይፖችን እንመርጣለን። አንደኛው የምንመርጥበት ግሬድ ኦፍ ሴመንት ነው። ሁለተኛው ከግሬዱ ቀጥላ የምትገኝ አንድ አለች፣ አር አለች። አር ምንድናች ካለን ራፒድ ነው ማለት ነው። ራፒድ ነው ማለት ነው። ከኖርማሉ ኤን አለች። ኤን ከሆነ ኖርማል ነው። አር ከሆነ ደግሞ ራፒድ ነው ማለት ነው። ስለዚህ አሁን 32.5 በአር አለ፣ በኤን አለ። ኩዊክ ከሆነ የምንፈልገው ነገር አር እንመርጣለን ማለት ነው። አር 42.5ም ሆኖ በአርና በኤን አለ። አሁንም ፍጥነት የምንፈልግ ከሆነ ቶሎ ፕሮጀክቱ አክስለሬት እንዲያደርግ ከፈለግ ከሆነ አርን እንመርጣለን። እሺ ግድባችን አንደኛው የተጠቀመው ሴመንት ይሄ ነው ብያቸዋለሁ። ፒፒሲ ለምንድን ነው አብዛኞቻችን የለመድነው? ቢልዲንግ ላይ ኦፒሲ ነው። ኦፒሲን ግድቡ እንዳጋጣሚ አልተጠቀመውም። ለምን ያልተጠቀምነው ካልን በጣም ኤርሊ ስትሬንግዙን ዴቨሎፕ ስለሚያደርግ፣ በጣም ስትሬንግዙ ካለ ደግሞ ሂት ኦፍ ሃይድሬሽኑ በጣም ትልቅ ስለሚሆን ለዛ ለማስ ኦፍ ኮንክሪት ትልቅ ሂት ኦፍ ሃይድሬሽን ካለ ትልቅ ሂት ከወጣ ኮንክሪቱን ክራክ ተርማል ክራኪንግ ስለሚያመጣ፣ ይሄኛው ደግሞ ፒፒሲ ከኦፒሲ አንጻር ዘጌት ብሎ ነው ስትሬንግዙን የሚያገኘው። ይሄ ማለት ሂት ኦፍ ሃይድሬሽኑ በጣም ስሎሊ ስለሆነ ይሄንን መርጦታል። ሁለተኛ ይሄኛው ለተለያዩ የኬሚካል አታክ በጣም ሬዚስታንስ ነው። ከኦፒሲ አንጻር ይሄኛው ሬዚስታንስ ነው። ሁለተኛው ሲሚንቶ የተጠቀምነው ምንድነው? የተጠቀመው ግድባችን ሎ ሂት ሴመንት ነው። እንደ ስሙ እንደሚያሳየው ሎ ሂት ኦፍ ሃይድሬሽን ነው ያለው። ቀስ እያለ ነው ስትሬንግዝ ዴቨሎፕመንት ያለው። ለማሲቭ ስራዎች ትልልቅ ኮንክሪት ፊል ካለን የምንጠቀመው አይነት ነው ሎ ሂት ሴመንት እና ፒፒሲ ማለት ነው። ሌላኛው ውሃማ አካላት ስለሆነ ውሃ ሪዘርቫየር ስላለ ከዛ ውሃ የሚመጡ የተለያዩ ኬሚካሎች ሊኖሩ ይችላሉ። ሰልፌት አለ ውሃ ውስጥ። እነዚህን ሰልፌት አታክ ሬዚስት ለማድረግ አንድ ሲሚንቶ ተጠቅሟል። ሰልፌት ሬዚስቲንግ ሴመንት የሚባል ስፔሻሊ ዲዛይን የተደረገ የሲሚንቶ ታይፕ ተጠቅመናል ማለት ነው። ቴንክ ዩ